ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ሰላምታችን ይድረሳችሁ እያልን የዛሬውን ፕሮግራማችንን ይዘንላችሁ ብቅ ብለናል። እንግዲህ ባለፈው ሳምንት ያስተላለፍነውን የዚህን የትምህርት ተቋሙን ጉዳይ ያቦጊዳን ብዙዎቻችሁ አስተላልፋችሁ ባያችሁት ነገር እንደረካችሁ ሁሉ እጅግ ባለሙሉ ተስፋ ነን። እንግዲህ መልእክቶቻችንን ደግሞ እያስተላለፋችሁ ሌሎች ወገኖች እይታቸው ሰፋ ያለ ነገሮችን ሲመለከቱ ረጋ ብለው የሚያዩ የተለያዩ ነገሮችን ሲግናሎችን በማየት አመጣጡን በማየት ብቻ መለየት የሚችሉ ወይም በመጠየቅ አመጣጡን የሚለዩ ዜጎችን ለማፍራት ስለሆነ የምጠራው ያንን ነገር ግምት እንደምታገኙበት ሁሉ ጊዜም ተስፋ አደርጋለሁ። ብዙዎቻችሁ ደውላችሁ ታመሰግናላችሁ፣ የደረሰባችሁን ታሪክ ትናገራላችሁ። ታሪኮቻችሁ በሙሉ ሌላውን ሊያስተምር የሚችልና የመጣው ደግሞ ከራሳችሁ ቤተሰብ ወይም ከኮሚኒቲው የመጣ እንጂ ከውጭ የመጣ ነገር እንዳላጠቃችሁ እንዳልሰበራችሁ ብዙዎች ትናገራላችሁና ዛሬም ደግሞ እንዲሁ የተለያዩ ነገሮችን ፒራሚድና አደጋውን በጣም ብዙ ይሄ እንዴት ነው አይደል አየር ባየር የሆነ ነገር አገኛለሁ ስራ የሌለው ነገር ገንዘብ በቀላሉ ይመጣል በሚል በጣም ብዙ ሰዎች በተለያየ ኔትወርክ ማርኬቲንግ ብላችሁ በመትሉት በፒራሚድ የተሳተፈ ሰው አለ። አንዴ ሳሙና ሊሸጥ ይገባል፣ አንዴ ውሃ ሊሸጥ ይገባል፣ አንዴ ቫይታሚን ሊሸጥ ይገባል፣ አንዴ ኢንሹራንስ ሊሸጥ ይገባል። የተለያዩ ነገሮችን ግን በየቦታው አላችሁና እነዛ ሁሉ ነገሮች ምን እንደሚሸጥ ቢያውቅ አንድ ሰው የሚያረጋውን ነገር ያቃል ማለት ነው። ግን ምንም አይነት ዕውቀት ሳይኖረው አያስፈልግም ዕውቀትና ዝም ብለ ብቻ ዘመዶችን አምጣ ሲባል ቫይታሚን የሚሸጠውም 7 ይሁን 10 ቤተሰቡን አግሯል። ግን ስለዛ መድኃኒት የሚያውቀው ነገር የለም። ሰዎች የሚውጡት ነገር ነው። ግን ምንም አይነት ነገር ለማስረዳት ያንን ነገር ይሄኛው እንደዚህ አድርጎ በዚህ ወጥቶ እንደዚህ ይላል እንኳን ብሎ የሚል ሰው የለም። ከማንበብና ከመጻፍ ጋር ብዙ ህዝብኛ ብቻ ሳይሆን ሩቆ በአብዛኛው ወደሚታይና የሚደመጥ ነገር ላይ ሽፍት አድርጓል በቴክኖሎጂ ምክንያት። ያ ምንም ሳይታለም የተፈታ ነው ለአንድ ኮሚኒቲ ብቻ ሳይሆን ግን እነዛ ነገሮች ከመጻፍና ከማንበብ ካራቁት አድን ሰው የሚነበብና የሚጻፍ ነገሮች ኮሚኒኬሽን የሚያስፈልገው ነገር ላይ ከሆነ የሚጋበዘው ራሱን ሰብሮ ሌሎችንም ሊሰብር ይችላል ማለት ነውና ፒራሚድ በጠቅላላው ምን አይነት አደጋ በሰዎች ፋይናንስ ላይ አምጥቷል የሚለውን ነገር ነው የምናየው። እንደምታዩት የመጀመሪያው ስላይድ ፍየል ወዲህ ቅዝምዝም ወዲያ የሚለውን ነገር ታያላችሁና ያንን እንግዲህ ለፍቶ አዳሪ የሆነው የህብረተሰባችን የህይወት ጉዞ ማለት ነውና እንደምታዩት ፒራሚድም አለ ከታችና ብዙዎቹ 1 ብር ያጥፉ 1000 ብር ያጥፉ የተለያየ ነገር ላይ ተሳትፎ ግን መጨረሻ ላይ ሲሸሽ ወይም ሲጣላ ወይም ሲያኮርፍ ነው የምናየው። ይሄ በቀላሉ የምታዩት ነገር ነው። ግን የተለያዩ ነገሮችን በማያውቀው ነገር ላይ የሰው ልጅ ገብቶ ሌላን ሰው የገቢ ምንጭ ማድረጉ ራሱ ውሸት ውስጡ ስለሚኖረው ማግኘት የሚፈልገውን ነገር ዋሽቶ ለማምጣት በሚጥርበት ጊዜ በአሜሪካን ሀገር ፌደራል ክራይም ፌለኒ ሊያስከትል የሚችል ነገር ነው። ስለዚህ ጊዜውንም ብቻ በማየት አይደለም ኢን ጀነራል ማንም ሰው ብዙ ነገር ሊያጣ ይችላል። ኤኒቲንግ ፌለኒ ወይም ደግሞ ፌደራል ክራይም ኢንቮልቭመንት ካለ ሬከርዳችሁ ላይ ማለት ነውና የሬከርድ ክሊን መሆን ምን ያህል አስፈላጊ እንደሆነ ማንም ሊነግራችሁ አይገባም። ማንም ሰው እንዳይጎዳ ግን ለሁሉም ምን አይነት ነገር ላይ እየተካሄደ እንደሆነ ወይ ምን አይነት ነገር ላይ እንደተሳተፈ ሰው አይቶት ራሱን መዝኖ የሚያዋጣው ከሆነ ይጋፋል ከህግ ጋራ የማያዋጣው ከሆነ ደግሞ ከህግ ጋር የሚያጋጨኝ ምን ይሆን ብሎ ራሱን እንዲመረምር ማየት የሚችልበትን መነጽር ነው እዚህ ጋር የሰጠነው። ስለዚህ አሁን ፒራሚድ የሚለው ነገር
አንዳንዶች ደውለው ምንድነው የቲ ፒራሚድ ብለው ሲጠይቁኝ ያስረዳኋቸው አንድ ቪዲዮ ነበር ቲክቶክም ላይና ያንን ምንድነው የገለጽኩላቸው እኔ ፒራሚድ ማለት ከቋንቋ ወይም ይሄ ከነገርየው ቋንቋ ከሚያስፈልገው ነገር ዛጋ ሸጣለው ወይም ለውጣለው ወይም ሰርቪስ ውስጥ አስመዘግባለሁ ምናም ብሎ የሚያስብ ሰው ስለ ነገሩ ምንም አይነት ዕውቀት ሳይኖረው ሰዎችን ብቻ ልክ እንደ ሂዩማን ትራፊኪንግ አይነት ሰዎችን ብቻ መሰብሰብ ሰው ላይ ፎከስ ያደረገ እና በዛ ውስጥ ምንድነው ኢሞሽኖች በብዛት አሉ ፍጥነት አለ ግፊያ አለ ምናምን አለና ለእንደኛ አይነት ኮሚኒቲ ለምሳሌ ይሄኛው ስላይድ any one of this really እናንተ ማረክ ከምትፈልጉት ነገር ጋር ግንኙነት አላቸው ወይ ነው የሚለው ሊስቱ ስለዚህ እነዚህ እዚህ ስላይድ ላይ ሊስት ያደረኳቸው ነገሮች ለምሳሌ ኢሞሽናል ካልቸር ነው ያለን አሁን ከነዚህ 4 ቡለት ፖይንት ውስጥ ማየት ያለባችሁ ላይ እንደጻፍኩላችሁ do any one of these have relationship with what you want to achieve in life ነው ነገሩና በህይወታችሁ ልትጨብጡ ልትደርሱበት የምትፈልጉት ነገር ኢሞሽናል ካልቸር ስላለን ኢሞሽናል መሆን ይጠይቃል ወይም ደግሞ አውቀዋለሁ አውቃታለሁ የሚለው ነገር ይጠይቃል አምነዋለሁ አብረን ያደግነው የሚለው ነገር ይጠይቃል ፐብሊክ ፊገር ነው በቤተክርስቲያን ሊሆን ይችላል በተለያዩ የግል ህይወቶች ውስጥ ፐብሊክ ፊገር ነው ወይም ፐብሊክ ፊገር ናት የሚለው ነገር ልትይዙ ከምትፈልጉት ነገር ጋር ልጃችሁን ትምህርት ቤት ለማስገባት ይሄ ያስፈልጋችሁ ራሳችሁ ትምህርት ለመማር ይሄ ነገር ያስፈልጋችሁ ሄዳችሁ መኪና ለመግዛት ይሄ አይደለም የሚያስፈልጋችሁ ቤት ለመግዛት ይሄ አይደለም የሚያስፈልጋችሁ ባንክ ቤት ሄዳችሁ አካውንት ለመክፈት እዚህ ላይ ያለው ነገር አይደለም የሚያስፈልገው የተለያዩ ላይፍ ኢንሹራንስ አኑዊቲ እንዲሁም ደግሞ አሴት አንደር ማኔጅመንት ኤኒቲንግ ልናደርግ የተፈቀደው ህጋዊ ነገር ላይ ሁሉ ለመሳተፍ ግን ኢሞሽናል ተጠየቀ ከሰዎች ጋር የግል ትውውቅ እንደውም አንዳንዶቹ ቢዝነሶች do not deal with your close friends and family members ስለሚል ግጭትና ይሄ ኢሞሽናል ካልቸር ያለው ሰው ከሚያውቀው ሰው ጋር መዋል አይችልም because ጥያቄ ያመጣል ጥያቄ ሲያመጣ ባይመሯችሁ ጥያቄ ሲመጣ ልትጠይቁት ያን ሰው ትፈራላችሁ እንደውም ሪሰንትሊ በወንድሙ እንደዚህ የተደረገ ሰው ስካም የተደረገን ሰው አነጋግሬ ነበርና ወንድሜ ነው አለና አሁን ይሄንን እናና መስከር እንኳን ቢባል ምን ደረሰብስ ያስተምርበት ሌላን ሰው ቢባል ካልቸሩ ስለማይፈቅድለት ወይም ስሜቱ ስለማይፈቅድለት በቃ እዛው ተደፍቆ አርፎ ቁጭ ነው የሚለው አፉን ዘግቶ ማለት ነውና ማሸነፍ እንድትችሉ ህጋዊ ተጠያቂነት ያለበትን ነገር ማድረግ እንድትችሉ ቶታል ስትሬንጀር ጃን ይሁን ፒተር ይሁን አበበ ይሁን ከበደ ይሁን ግን ቶታል ስትሬንጀር ሆኖ በእውቀትና በእውቀት ላይ ብቻ በመጠየቅ እንድትዋሉ የሚያደርገው ነገር እሱ ነው አምነዋለሁ የሚለው ምን ማለት ነው አምነዋለሁ ሰውን ልታምኑት ትችላላችሁ በቃ በሌላ ነገር አምነዋለሁ ብር አበድሯችሁ ሊሆን ይችላል ከዚህ ቀደም ወይ ልጆቻችሁን ራይድ ሰጥተውላችሁ ሊሆን ይችላል አምነዋለሁ የሚለው ነገር አለ ግን የምታምኑት ልትጨብጡ በመትልችሉት ነገር ነው ወይ ሪልተር ከሆነ ለምሳሌ እኔም ሪልተር ነኝ አምናታለሁ ብላችሁ ግን እኔ የመረጥኩትን ቤት ኮንትራክት ብቻ አምጥቼ አስፈርሚያችሁ አላውቅም እናንተ ታዩታላችሁ ትነጋገራላችሁ ታስባላችሁ ታወጣላችሁ ታወርዳላችሁ አምነዋለሁ ተብሎ ግን ቤት አይገዛም አምነዋለሁ ተብሎ ላይፍ ኢንሹራንስ አይገዛም አምነዋለሁ ተብሎ ባንክ አካውንት አይከፈትም እናታችንን ባንክ ውስጥ ብትሰራ ብዙ ነገሮችን ስታዩ አምነዋለሁ የሚለው ነገር ኖሌጁን አምነዋለሁ ከሆነ ማስረጃ ስላቀረበልኝ ነው በየልል ይችላል ወይ ማምናታለሁ ከሆነ የሚነበብ ነገር ስላለው ያንን ስታገላብጡ ነው ከዛ ውጪ ግን አምነዋለሁ የሚለው ነገር ቶታሊ የሚያስፈልግ ነገር አይደለም እምነት ለምናምነው መንፈሳዊ እምነታችን ብቻ ነው ፐብሊክ ፊገር የምትሉት በብዛት ፒራሚድ ላይ ፐብሊክ ፊገር ብዙ ታይቷል ፐብሊክ ፊገር ሰዎችን ያመጡላችኋል በታይትልም ይሁን በአካባቢው ላይ ይሁን በቤተክርስቲያን ይሁን በሰው መወደድ ይሁን ያላችሁን ሰዎች ያመጣላችኋል ማንኛውም ፖርሽ መኪናዎች ምናምን የተለያየ ቫኬሽኖች ምናምን ታያላችሁ ብዙ ሊያጓጓችሁ የሚችል ግን የማይጨበጥ ጉም ያሳያችኋል እንዲህ አይነት ነገር የምታዩቸው ሁኔታዎች አሉና በተለያዩ ነገር ውስጥ ቫይታሚን ሽጡ ኢንሹራንስ ሽጡ የተለያየ ነገር ሽጡ መኪና ሽጡ ምን በሉ የፈለጋችሁትን ልትሸጡ ትችላላችሁ ከችሎታ ጋር ከሆነ ግን እንድትሸጡ ማንኛውንም ነገር ወይም ደግሞ ሰው እንድታቀርቡ ስትጋበዙ ግን ምን አይነት ምልክቶች አሉ የሚለውን ነገር እስኪ አንድ የፒራሚድ ስኪም ከዩቲዩብ ላይ የተገኘ ቪዲዮ ይዤላችሁ ቀርብ ያለውና ስቴሱን አይተነው እንመለስ Pyramid schemes are a type of scam where people are promised big profits for little or no risk. They work by constantly recruiting new members who have to invest money or buy something. These new recruits then recruit more people, creating a pyramid-like structure. But why do people fall for pyramid schemes? Well, the promise of quick wealth and financial security can be incredibly enticing.
especially in uncertain times. Scammers use psychological tactics to exploit this desire, luring victims with the illusion of easy money. Pyramid schemes have a long and notorious history. One famous example is Charles Ponzi in the 1920s. He promised people huge returns through a trading scheme, but of course it turned out to be a lie, and many lost their money. To protect yourself from pyramid schemes, it's crucial to know the warning signs. Here are a few things to watch out for. Promises of big returns with little or no risk. If something sounds too good to be true, it probably is. A focus on recruiting. If the main goal seems to be getting more people involved instead of selling actual products or services, be cautious. A lack of transparency. If the company or its representatives avoid answering questions about how they make their money, be wary. High-pressure sales tactics. Beware of aggressive tactics that pressure you into joining or investing. Complex compensation structures. If the compensation plan is overly complicated and relies heavily on recruitment rather than product sales, it may indicate a pyramid scheme. Pyramid schemes and pyramid selling have fooled many people over the years, causing significant financial and emotional damage. By understanding how they work, we can protect ourselves and others from falling victim to these scams. እንዳደመጣችሁት ነው እንግዲህ ደግሞ በጣም የገረመኝ ሰርች አድርጌ ዩቲዩብ ላይ ነው ያገኘሁት I don't know how long ago they created this video እና መጨረሻው ላይ ደግሞ የኛን ባንዲራ የሚመስል ነገር ሳይበት ሳቄን የመጣውና አሁን እዚህ ንግግሩ ላይ እንዳያችሁት እንግዲህ የማጓጓት መንፈስ አንዱ ምልክት ነው ስራ ፈጠራ ወይም ስራ በዚህ ኢኮኖሚ ችግር ነውና ስራ ልፈጥርልህ ነው የሚለው ንግግር ታዩታላችሁ በላይፍ ኢንሹራንስ በኩል ለምሳሌ ስታዩ ኢንቨስትመንት ነው የሚል የትራንስፓረንሲ ችግር ወይም ደግሞ ሰዎችን ያልሆነ ንግግር መናገርና ሰዎችን ኢንቨስተር ነኝ ብለው እንዲያስቡ የማድረግ መንፈስን ብዙዎች ይዘው ሲመጡ እናያለን ኢንክሉዲንግ yesterday እሱንም በኋላ ላይ ያሳያችኋለሁ እዚሁ ስላይዱን እየመጥቻለሁ ምልክቶቹን እንግዲህ እዚህ ላይ እንዳያችሁት ብዙዎችን መመልመል የሚለውን ነገር ስታዩ ይሄንን ነገር ታያላችሁ ወይ lack of transparency ሲጠየቁ የመቆጣት ወይም ደግሞ ሲጠየቁ እውነቱን የማስረዳት የተያዘውን ነገር የማያክሰው መድኃኒቱንም ኢንሹራንሱንም የተለያዩ ነገሮችን ኢቭን በቤትም ቢሆን ኮንትራቶቹን የተለያየ ነገር ሰው ሲጠይቅ ኮንትራቶቹን ጠንቅቆ ሳይሆን አንድ ሰው እዛ ነገር ውስጥ የገባው የተለያየ ነገር ሰዎች ሲናገሩ እናያለን ልናረግ የምንችላቸው ልናረግ የማንችላቸው ነገሮች ሁሉ በኤረር ነው ሚሽኑ ወይም ደግሞ በኢንዱስትሪ ስታንዳርድ የተገለጹ ነገሮች ናቸው ስለዚህ ይሄ ፑሽ የማድረጉ የፍጥነቱ የመገፋቱ የተለያዩ ሲግናሎቹ እዚህ ውስጥ አሉ ወይ ነው ጥያቄው ስለዚህ እኔም አጋጥሞኝ ነበር ተገፍቼ ነበር እኔም እንዲሆኝ ነበር የሚለው ነገር ራሳችሁ ልትለዩትና እንደው ምልክት እንድታዩበት በሚል የተዘጋጀ ነው ማለት ነው ስለዚህ እሱን ካለም በኋላ እንግዲህ ወደሚቀጥለው ስላይድ በመንሄድበት ጊዜ የገንዘብን ሁኔታ እናያለን የገንዘብን ሁኔታ ስናይ አክቹአሊ ከስላይዱ በፊት አንዳንዴ ልነግራችሁ ማፈልገው ወይም ደግሞ ሰሞኑን ያወጣኋቸው ቪዲዮዎች አሉ ቅዳሜ ላይቭ በ8 PM ተገናኝተን ጥያቄና መልሶችን ውይይቶችን እናረጋለን እና ባለፈው ሳምንት አንድ ወንድማችን መጥቶ ከእንደዚህ አይነት ከፒራሚድ ጋራ የተናገረውን ነገር አድምጠነው እንመለሳለን ሰዎች እንዴት አርገው ሰዎችን ወደ ተለያየ ነገር ውስጥ ካፕቸር ለማድረግ ለመሳብ ለመጎተትና እዛው ስለማስገባት የሚደረጉትን ጥረቶች እና ያለውን የውቀት ችግር ይናገራል ወንድማችንና እስኪ እሱን አድምጠነው እንመለስ የሆነች ልጅ ሊንክ አደረገችንና አሁን በሚባለው በኢንሹራንስ በቢዝነስ ምናምን በሚባለው ዙሪያ የሆነ ሰው አገናኘችንና ኢንትሮዳክሽን ምናምን አደረገልንና በቃ ስታወሩት እንደነበረው በቃ የተስፋ ማት ሰጡን ላይሰንስ ማውጣት አለባችሁ እናንተ ምን በዚህ መስራት አለባችሁ ምናምን ዴሊ ነው እየደወሉና እየላኩ የሚያጨናንቁንና እኔ ግን ጠየቅኩት ሰውየውን እና የመስሪያ ቤቱ ስም ማን ነው እንዴት ነው ልናቀው የምንችለው እርግጠኛነቱን እንደዚህ ስለው ሊንክ ናቸው አለ ብዙ መስሪያ ቤቶች አንድ ላይ ተደራጅተው ነው የሚሰሩት ልክ እንደ ምን አሜሪካ የሚባል ነገር አለ ኤክስፕረስ አሜሪካ ኤክስፕረስ ተዛመን ነገር አለ ነው አሜሪካን ኤክስፕረስም ብቻውን ነው ቪዛም ብቻውን ነው ማስተር ካርድም ብቻውን ነው እና ባንክ ኦፍ አሜሪካም ለብቻቸው ናቸው ነው ዌልስ ፋርጎም ለብቻቸው ናቸው
አሜሪካን ሀገር ኢንሹራንስ ካምፓኒዎች ካሪየርስ ተብለው ይጠራሉ። ካሪየርሶቹ ለብቻ የየራሳቸው ነው ያላቸው። ለዚህ ነው ልክ አሁን ሶዳ ሼልፍ ላይ ስትሄድ ሴፍ ዌይ፣ ጃይንት፣ ካስኮ ምናምን ሶዳ በሚለው ሶዳ አይል ነው ይልሃል። የሌለ ነገር ውሃንም ጨምሮ ስፓርክሊንግ ዋተርን ይዘን ቤተሰቦች የፔፕሲኮላ ቤተሰብ በጣም ነው የሚገርመው። እንደዛ እነሱ አንድ ናቸው ብለህ አንድ ናቸው፣ ሊንክ ናቸው ሁሉም እና አብረን ነው የምሰራው ምናምን እንደዚህ ያሉን። እኔ ትንሽ በጣም እንትን አለኝ እና ባለቤቴ ኢንትሮዳክሽኑ ግን አንተ እንድትገባ ለምሳሌ የተስፋ እንጀራው ምን የሚል የተስፋ እንጀራው ምንድን ነው? አንደኛ ትልቅ ተስፋ የሰጡን ምንድን ነው ላይሰንስ ወስዳችሁ ከዛ ትሰራላችሁ ነው። ለምሳሌ እኔ አሁን ልክ አንተ ባለቤትን ብታስገባት መጀመሪያ ከዛ እንዲህ እያደረጋችሁ ሰው ባመጣችሁ ቁጥር ያ ሰው ደግሞ የራሱን ባመጣ ቁጥር እናንተ በየወሩ ተከፋይ ትሆናላችሁ የሚል ነው አንደኛ። ሁለተኛው ከዚህ ባሻገር ደግሞ ኢንሹራንስ ላይፍ ኢንሹራንስ ትገባላችሁ ነው። ላይፍ ኢንሹራንስ በምትገቢበትም ሰዓት ብዙ አይነት ጥቅም ነው ማለት እንደዚህ ከሆነ በጣም አሪፍ ነው። የሆነ 35,000 ሲደርስ ብርሽ 35,000 ተመልሶ 35,000 እዛው ዲፖዚት ኑሮሽ ከዛ የ500,000 ምናምን ዋስትና ይኖርሻል አይነት ነገር በ8 ዓመት ውስጥ ምናምን እና በጣም እንደዚህ አይከስሩም ምናምን ብዬ ያሰብኩኝ እና ትንሽ ከባድ ስለነበር ቴክስቱ ጽፌልሽ ያለው ባይዘው ኢንቦክስ ሁሉ አድርጌልሻለሁ። አላየሁኝም። ማዕት ሰው ስለሆነ በቪዲዮ የተለጠፈ አላየሁም። የማንም ሰው ግን አሁን ለምሳሌ 35,000 ብር አስገብተህ ከዛ እንዲሆኑ በዚህ ወጥቶ ሰማይ ላይ ያለው ከዋክብት ይወርዳል በወረቀት 35,000 ማለት በየወሩ ተከፍሎ ነው። በየወሩ ተከፍሎ ልክ 8ኛ 9ኛ ዓመት ላይ 35,000 36 ሲሆን ሴቭ የሚደረግልን ብር ደግሞ ፓራላሊ ያን ያክል ብር ይመጣል። ከዛ ያን ከፈለግሽ ያን ታወጪውና ያኛው ኦልሬዲ ሞልቷል ማለት ነው። ከዛ ደግሞ ዋስትናው አለ ማለት ነው። እንደዛ ነው። አሜሪካን እንደዛ አይነት ነገር አልሰራም። በአማርኛ ሲሆን ሜቢ ከኛ ሀገር የመጣ ነገር ከሆነ አላውቅም፣ እንደ ሽሮ እንደ በርበሬው እና እነዚህ ነገሮች ለምሳሌ አንድ ሰው ሲነግረን ኢሉስትሬሽኑን ስጠኝ ብለህ ጃን ጋር፣ ፒተር ጋር፣ ጀነፈር ጋር የፈለግክበት ቦታ ጋር ያንኑ ኢሉስትሬሽን ወስደህ 35,000 ብር ገብቶልሃል። እሱን ወስደህ እንደገና የህይወት ዋስትና 500,000 ብር አለ ተብሎ ተነግሮኛል። እና ይሄ የአሜሪካን ኢንሹራንስ ኢንዱስትሪ በዚህ መልክ ይሰራሉ ብለህ ብትል የትም ልታገኝ አትችልም። እንዲህ አይነቱን አሁን የሌለ ነገር ነው። ምክንያቱም ይሄ ህዝቡ ጆሮ ላይ ነው ያለው እንትኑ ዋናው በቃ ማጥመጃው ጆሮ ስለሆነ እንዲነገር በቃ አይደለም ለማለት ለመስራት ነው የመጣሁት። ስለዚህ ነፃ እዚህ ጋር ኮሌጅ አለ ብትባል ሮጣት ትሄዳለህ። ለመለወጥ ነው አልመጣሁም። ያልሆነ ነገር ይከፍለዋል ስትባል ትሮጣለህ እንጂ በውስጡ ያለውን ነገር እኮ ወረቀት ነው የሚናገረው አይደል? እና ማለት አሁን ደግሞ ሌላ ቦታ እንደዚህ ክሮስ ቼክ የምታደርጊበት መንገድ እንደሌለ ያውቃሉ ብዬ አስባለሁ። ለምን እኔ አሁን አይሮ ነው ማለት እንዲህ ሰዎችን መጠየቅ ካልሆነ ባለሙያዎችን ኖ አለ እንጂ ለምሳሌ ለቴሌቪዥን ላይ ኒውዮርክ ላይፍ፣ ሜት ላይፍ ምናምን አድቨርታይዝ ያደርጋሉ። የኔም ይሁን የሌላውንም ሰው ኢሉስትሬሽኑን 30 ምናምን ገጽ ትቀበልና እዛ ላይ ስልክ ቁጥሩን አይተህ እኮ ደውለህ እንደዚህ ያለ እድሜ ነው ያለኝ እና በዚህ ስታንዳርድ ወይም ፕሪፈርድ ሌቭል ይህን ያህል ብከፍል ለዚህን ያህል ከቨሬጅ አሳየኝ ከነ ሁሉም ነገር የምትፈልገውን ነገር ጠይቀህ ስትለው ኢንስታንት ልክልሃል። ሁለት አሉ ጎን ለጎን ስታደርግ ያ ሰውዬ ከእውቀት ጋር ከሆነ የሚነግርህ ወደር ኒውዮርክ ላይፍ ወር ሜት ላይፍ ትቀበልና ታዳምጥና ጎንልህ ላይ አድርገህ ታየዋለህ። እዚያ አሁን የስልሙ በራስህ ቋንቋና ያኛው ሰውዬ ነገረ። ቀጥል ደግሞ ኢቨን መኪና ኢንሹራንስም ሜት ላይፍ አለ፣ ፕሩደንሻል አለ፣ ቴሌቪዥን ላይ እኮ የሚያስተዋውቁ አሉ። እያንዳንዳቸው ግን ብደውላቸው ኢንስታንት ላይ ኤክስፕሌን አድርገው የመላክ ግዴታ ስላለባቸው ኢሉስትሬሽን የሚባለው እጅህ ላይ አለ። ስለዚህ ከሰማይ ከዋክብት እንደማይወርድ ያስተምሩሃል ማለት ነው እንጂ እንደዚህ አይነቱ አሁን የምትለኝ ነገር የለም። እንደዛ የሚባል ነገር 35,000 በዚህ በ8 በ9 ዓመት ኖሮ እንደገና እሱኑ በልተው እንደገና 500,000 ብር ኖሮ
ይሄኛው በቃ ያው ለዚህ ኮሚኒቲ የተሰራ ቤት ውስጥ የተጋገረ ቂጣ በለው። ውጭ ግን ሱቅ ላይ ልትሸጠው አትችልም። ቂጣ ነው ይሄኛው፣ የቤት ነው። እናትህ ከሆነች የጋገረችው ከብዙ ፍቅር ጋር ከጋገረችው ማርማር ቢል ቢቆመጥጥ ቢበስል ባይበስል የእናትህ ስለሆነ ትበላዋለህ አይነት ነገር፣ ወይም የእናቴ ስለሆነ እበላዋለሁኝ ምክንያቱም ወዳታለሁ አይነት ንግግር ነው አሁን የምትነግረኝ ያለው። ዜርዝ ኖ ሰች ቲንግ፣ የሌለ ነገር የለማ። እነዛን እያንዳንዷን ነገር ከየትም ሰብስበን እኔ እናንተ አንድ ቀን ሙሉ ቀን ቁጭ ብለን እየደወልን እኔ ሲመጡ ኢቨን ከመኪናም ከስቴት ፋርም ከምንም አስመጣለሁ፣ ጠይቃለሁ እዛው ደውዬ ይህን ያህል ዓመት ዕድሜ ላሉ ሰው ላኩ ስል ይልካሉ። ሁሉንም ደርድረን ዲስከስ እናደርጋለን። ያንን የየትም ከተማ ነዋሪ ብትሆን አንተም ካለበት ሰብስብ፣ እኔ ከቴሌቪዥን ላይ ሁን ከምን እኔም ደግሞ ያሉት ሰብስበን ቁጭ ብለን ልናወራ እንችላለን። በዙ ግን አሁን የምትለው ነገር ጠቅላላ ከ1846 ዓመተ ምህረት ጀምሮ አሜሪካ ነገር እንደሱ አይነት ነገር የለም። እንግዲህ እንዳደመጣችሁት ነው ከ1846 ዓመተ ምህረት የመጀመሪያው ካምፓኒ ኒውዮርክ ላይፍ ከከፈተበት ጊዜ ጀምሮ አንድ ሁለት እያሉ መደዳውን ይሄ ሁሉ በሺ የሚቆጠር ድርጅት ፕሮዳክቶችን ሲያመጣ የሌለ ነገር ቋንቋና ህልም እንደፈቹ ነው የሚል ነገር ነው። አሁን ለምሳሌ ልጁ ሲነገር ያዳመጣችሁት አንዱ ሰውን ለመመልመል የሚደረገው ጥረት ወይም ደግሞ ሊንክ ተላከልኝና ምንድነው ስል ሊንክ ነን ከብዙ ድርጅቶች ጋር ነን የምንሰራው የሚል ነገር ነው። ሊንክ ነን ማለት ምን እንደሆነ እንግዲህ በእኛ ቋንቋ አላውቅም፣ ግን እያንዳንዱ ኢንሹራንስ ካምፓኒ ከመጀመሪያውና ከአንደኛው ከኒውዮርክ ላይፍ ጀምራችሁ ወደ ታች ስትመጡ እያንዳንዱ የራሱን ልክ ሱቅ ላይ የምታዩቸው ኮካኮላም ይሁን ሳሙናም ይሁን ዱቄትም ይሁን እንደምታዩት የሰሯቸው ሰዎች ያዋጣናል የሚሉትን ዋጋ ደርድረው ቁጭ ያደረጓቸው ናቸው። ስለዚህ እንደ ባለሙያ እነዛም በሙሉ ኦኬ 100 ብር አለኝና እስቲ ምን አላችሁ ኦፈር የምታረጉት ተብሎ ቁጥሩ ወይም ብሩ እዛው ሲገባ የተለያየ ሪዛልት ነው የሚያመጣው። እና ሊንክ ነን የሚለው ጆሮውን ከዚህ ኢንዱስትሪ ውጭ ለሆነ ሰው፣ ስለዚህ ኢንዱስትሪ ምንም የማያውቅ ሰው ሌላ የማያውቅን ሰው በሚያነጋግርበት ጊዜ የሚመጣ ንግግር ነው ማለት ነው። እና በሶዳው ምሳሌ የሰጠሁትን እንዳያችሁት ነው። ስለዚህ የኮካኮላ ካምፓኒ ሌላ ነው፣ ፔፕሲ ኮላ ካምፓኒ ሌላ ነው። ሰው ሶዳ ሸጣለሁ ብሎ ፔፕሲንም ኮካንም ሊይዝ ይችላል። በዋጋ ሊለያዩ ይችላሉ፣ በቴስት ሊለያዩ ይችላሉ፣ በኢንግሪዲየንት ሊለያዩ ይችላሉ። ስለዚህ ሁለቱም የየራሳቸው ተጠቃሚዎች ሊኖራቸው ይችላሉ፣ እንደየገበያቸው ተጠቃሚዎቹ ማለት ነው። እንደሚሸጥበት ሱቅም ማለት ትችላላችሁ። ከካስኮ ጀምራችሁ እስከ ችርቻሮ ታች ኔበርሁድ ኢንዲቪጁዋሊ ኦውንድ የሆኑ ስቶሮች ጋር ስትሄዱ ዋጋው እንደሚለያየው ማለት ነው። ስለዚህ ምንድነው አንተ እንድትገባ የተደረገው ስለ የተስፋ እንጀራ ነው ብሏል። ቅድም ካያችሁት ፒራሚድ ጋራ the promise is very overwhelming የሆነ እንደሆነና እንደው ጆሮን የሚይዝና የሚስብ እንደሆነ ነውና ሰው አምጣ የሚለው ነገር ነው። ፒራሚድ የሚለውን ያያችሁበት ሰው አምጣ ነው። ሰው ካመጣ በየወሩ ትከፈላለህ የሚለው ራሱ ሚስ ኢንፎርሜሽን እና ሚስሊዲንግ ነው። በሰው የሚገኙ ጥቅሞች ስላሉ ነው እንጂ ሰው ስላመጣ ሰው በየወሩ ደሞዝ ይኖርሃል ሲባል አስቡት። በዚህ አይነት ኢኮኖሚ ላይ ባለው የሶፍት ጆብ ማርኬት ምን ያህል ሰው ጃምፕ ሊያደርግ እንደሚችል፣ ምን ያህል ሰው ዲስአፖይንት ሆኖ እርስ በርስ ሊጋጭ እንደሚችል፣ ምክንያቱም ሚስ ሪፕሬዘንቴሽን እና ላይንግ ውስጡ ስላለው ማለት ነው። በየወሩ ኬትም አምጥቶ ሊከፈል አይችልም። 35 ሺህ ብር በ8 ዓመት ተጠራቅሞልህ ወስደኸው 500 ሺህ ኖሮ ኦል ዳት ዳበል ሙቅቤ ባይጠጣ ኖሮ ይሞት ነበር ነው ምናምን ብለው አገር ቤት እንትን ሲሉ እና ሁላችንም ከሌለው ቦታ ወይም ደግሞ ደሃ ተብሎ ካታጎራይዝ ከተደረገ ሀገር ነው የመጣ ነው። የመጣንበት ምክንያት ኢኮኖሚካሊ ወይም አካዳሚካሊ ራሳችንን ልንለውጥ ነው። ስለዚህ ሁሉ ጊዜ አካዳሚውም ላይ የመጣው ትምህርት ቤት እዛ ጋር ስኮላርሺፕ ምናምን ሲባል የተለያዩ ዩኒቨርሲቲዎች የሚያወጡት ነገር አትራክት ሊያደርገው ይችላል። ገንዘብ የሚለውም ሰው ደግሞ ብሎ የመጣው ደግሞ ገንዘቦች እዚህ ጋር አሉ ሲባል አይኑ በየቦታው ነው የሚያርፈው። ስለዚህ የመጣንበት አላማ ከሁለቱ ባንዱ መንገድ ራሳችንን ለማሻሻል ለራሳችን ሆነን የምንፈልጋቸውን ሰዎች ደግሞ ኃላፊነት ተሰምቶን ማድረግ ያለብን አባት እናት ወይም እህት ወንድም ወይም ደግሞ ልጆች ከሆኑ የምናደርገውን ነገር እንድናረግ አላማው አንድና አንድ ነው። ለለውጥ ነው የመጣው። ግን እርስ በርሱ እንደ ክራብ እንደዚህ መበላላቱ within the community
በጣም ገራሚ ነው። ምክንያቱም ሌሎች አፍሪካኖች ራሱ አይ እናንተ ኢትዮጵያኖች እኮ በጣም ትገርማላችሁ እርስ በርሳችሁ መሰራረቅ ነው አሉና ሌሎቹ ኮሚኒቲዎች እኛ እኮ ብናደርግም ውጭ ሄደን ሌላ ቦታ አጥንተን አስልተን ነው እንጂ ከራሳችን ህዝብ ብንሞት አንነካም የሚል ነገር አለና እነዛን ነገሮች ስታዩ የሚነገሩት ነገሮች በጠቅላላ ከእውነት ውጭ ሆነው ትንሽ ግራ የሚያጋባ ነገር ላይ እናያለንና ብዙ ጊዜ እንዴት ነው የምትረዱት ስላቸው ስፕሬድሺት ነው የምናየው ይላሉ። ስፕሬድሺት ሊሆን አይችልም። የእያንዳንዱ ሰው እድሜ ገብቶ ለውጦች የሚያመጡት የተለያየ ካምፓኒ ጋር ሲገቡ ምን ሪዛልት እንደሚያመጡ አይ እንደዚህ አይነት ነገር አይቻል አቅም የሚሉ ሰዎች አሉ። በኤክሴል ስፕሬድሺት የምትረዱት ነገር የማማለያው ወንጭፍ ወይም ደግሞ ማጥመጃ እንጂ የእያንዳንዱን ሰው ታሪክ ወይም አክቹዋል ኢሉስትሬሽን ሃይፖቴቲካል ነምበሩን የሚያሳይ ስላልሆነ very hard ያንን ፒክቸር ለማንሳትም እንደምትከለከሉ አንዳንዶቹ ትናገራላችሁ። ግን ኤኒ ፕሬዘንቴሽን ሰው ሲሰጥ ኦዲየንሱ ፒክቸር አንስቶ ለበኋላ ሜሞሪ ለመውሰድ የሚከለከልበት ሰምቼ አላቅም። ፍርድ ቤት ስትገቡ ሴልፎናችሁን ውጪ አስቀምጡ ሎከር ውስጥ ይባላል። ማድረግ ስለማይቻል ነው። ኤኒ ግን ፕራይቬት የሆኑ ሚቲንጎች ስትሄዱ ከፍርድ ቤት ውጪ ኤኒ ፕሬዘንት የሚያደርገው ሰዎች ወይ ወርክቡክ ከሌላቸው ወይም ካላነሱት ለማን ነው? የተደበቀ ነገር አለ ማለት ነው። እና ጥያቄ ሊያመጣ የሚችል ነገር ሰዎች የሚናገሩት ብዙ ነገር አለ። ያ ደግሞ ጥያቄ የሚያመጣው ነገር ኢቭን አድራጊውን እንዳይጎዳው ስጋት አለ። የሚደረግበት እኮ አይደለም ግፉን የሚቀበለው ብቻ ሳይሆን ለማድረግ የሚፈልገውም ሰው ኢዝን ዴንጀር ላይፋቸው ስላልመጣና ገና አጠገባችን አልደረሰም አደጋው በሚል ካልሆነ በስተቀር ፌደራል ክራይም መሆኑን ምንም የታወቀ እኮ ነው፣ ሳይታለም የተፈታ ነውና በተለያዩ በሶሻል ሚዲያም ቅድም ልጁ እንዳለው እንደው ልኬ ነበር። ብዙዎቻችሁ የተለያየ ገራሚ ነገር ሲሰሙ ትልካላችሁ አዘ one of the trusted source in the community እና ስትልኩ ግን እኔ በሶሻል ሚዲያ የሚጽፍን ሰው ምንም ነገር አላይም። እንደ ፕሮፌሽናል ኢሜል አለኝ፣ በኢሜል ነው የምከታተለው። ኮሜንት ምናምን ላይ አለው ብዙዎቻችሁ ታመሰግናላችሁ። 100 ሰው አመስግኖ ከሆነ አንድ ወይ ሁለት ሰው ሲፈራገጥ ታያላችሁና የሆነና ያልሆነ ነገር ይሄ የጥቅም ጉዳይ አድርጎ ያያል እንደ ስራ ያየው ሰው አለ ማለት ነው። አደጋውን አላየውም። ምክንያቱም እንደ ገጠር ሙሽራ ካልታዘልኩ አላምንም ካልሆነ በስተቀር አደጋው እኮ ሱነር ኦር ሌተር ኮሚኒቲያችን እንደሆነ በተለያየ ሁኔታ ኢንቨስቲጌሽን ላይ ነው ያለው። ግን በምን ደረጃ ላይ ነው ነገ ለፓብሊኩ ኤክስፖዝድ የሚሆነው ኮሚኒቲያችን ብላችሁ ስትሉ አይ ዶንት ኖ አላቅም። ግን በምንም ነገር ውስጥ ላለመገኘት መሞከር ግን ዛሬ ስለሆነ አይደለም እንደ ሰው በጣም ጥሩ ነገር ነው ብዬ ነው ማስበው። ክሊን ሬከርድ ኢዝ ሞር ዳን ኤኒቲንግ። በገንዘብም በምንም ልታኩት ማትችሉት ፕራይስለስ ነገር ነው እና አይዋለሁኝ ሁሉን ነገር ክሊን ሬከርድ ሲኖረን የሚቀበሉን የሚከፈቱት በሮች የምንከፍላቸው ዋጋዎች የተለያዩ ነገሮች ናቸውና ኢቭን ከድራይቪንግ ሬከርዳችን ጀምሮ ሌታሉን ሌላ ከፍተኛ እንዲህ ያለ ክራይም ቀርቶ ኖርማል ነገር ሰው መብራት ጥሶ ማሳብ ይዞት ምናምን ነገር ትኬት ቢያገኝ ሬከርዱን ወይም ደግሞ የኢንሹራንስ ፕራይሱን ሊያበላሽበት እንደሚችል ማወቅ አለበት እና በጣም በህግ ጉዳይ ላይ እንደ ኮሚኒቲ ሁሉም ስለሆነ እኩል አንገቱን የሚደፋው ታግታችሁ እየተመካከራችሁ ወደ ህጋዊ መንገድ ሰዎች ቢሄዱ መልካም ነው ብዬ ነው ማስበውና የሚቀጥለውን ደግሞ ስላይድ በመታየውበት ጊዜ ይሄው ልጅ ራሱ አንድ ሁለት ነገሮች የጠቆመው ነገር አለ። ስለ ፒራሚዱም ደግሞ ሌላም አለ የክራይም መሆኑን የሚያሳይ ቪዲዮና እሱንም ማሳያችኋለሁ ስንጨርስና የልጁን ይቀጥሉ ያለውን ቪዲዮ ደግሞ ሰምተነው እንመለስ። በኮሙኒኬሽኑ በዙም ሚቲንጉ መካከል ምስክርነት የሚሰጡ ሰዎች ሁሉ አሉና እንደዚህ እንዲያድርጌ በእናንተ እንደዚህ በመሆኑ ምክንያት እንዲህ ተጠቀምኩ ምናምን ይላሉ። ኔክስት ላይ አሁን እኔ እንደዚህ በመመረጤ ምክንያት የኔ ያክል ሀገር እንድዞር ተፈቅዶልኛል፣ የኔ ያክል ገንዘብ እንዳገኝ ምናምን እንደዚህ ነገር ይላል እና ምስክርነት ይሰጣሉ። ኔክስት ስኬጁል እንደዚህ በማድረግ ኮንግራጁሌሽን ምናምን የሚባሉ ነገሮች ሁሉ አሉና እና እኔ ግን ማመን አልቻልኩም። እና ዋናው ነገር አንደኛ እንደውም እኔ ይሄንን ሲጀመር ላይሰንስ አውጥቶ ቢዝነስ መስራት የሚለው እሱም አላመንኩበትም። አንደኛ እውቀቱን እንዴት ነው ማግኘት? መጀመሪያ መማር ፈልጋለሁ አልኳቸው። ይሄን ለማድረግ ሳላቅ እንዴት ያላደርግ እችላለሁ? እና ትምህርቱን ፈልገዋለሁ ስላቸው ትምህርቱ በቃ ዙም ሊንክ ምናምን እየተላከ በየቀኑ የሚያወሩት ፕሮሞሽን ምናምን በቃ እዛ ላይ ነው የምታገኘው አሉኝና ይሄ ውሸት ነው፣ እንዴት ይህንን ተምሮ ላይሰንስ አውጥቶ ሰው ይህንን ቢዝነስ ሊሰራ ይችላል? እና ውሸታቸው ነው ምናምን ወደሚል ያመጣኝ
ትምህርት ስለሌላቸው ማለት ነው። የሚያስተምሩት ነገር እውቀት የሚባል ነገር የለም። የምትማሪው ምንድነው በፕሮሞሽን ሞቲቬት ያደርጉሻል። ከዛ አንቺ በዛ ውስጥ እንድትገቢ እና በጭፍኑ በቃ ትታገያለሽ ማለት ነው። የሆነ ፈተናውን ወስደሽ ላይሰንስ ታወጫለሽ። ከዛ በኋላ እንግዲህ አንቺ ደግሞ ሌላ ሰው የሚጎዳ ሰው እየፈለግሽ ያን ሰው እዛ ውስጥ መክተት ነው። ገንዘቡ ይምጣ አታውቂም። እስከዛ ብዙ ሰው እስክታስገቢ ድረስ እንደዛ እያደረግሽ ነው። አሚን አንተ ወረቀት ስለሌለ እንደዛ ብዙ ሰው አምጥተህ ስትጎዳ እና ስትማግድ ምንድን ነው እነዚያ ተጎጂዎቹ ሶኬ ተጎዱ፣ ግን በዛ ውስጥ የሚጠቀመው ማን ነው? አንተን የመለመለ ሰው ነው ወይስ ማን ነው ተጠቃሚ? የሚጠቀመው ማን እንደማስበው እንደማውቀውም ካምፓኒው ነው የመጀመሪያው። እንግዲህ ልጁ እንዳስረዳው ነውና አንዳንዱን ነገር ስታዩ ይሄን ያህል ሀገር እንድጎበኝ ተፈቅዶልኛል የሚለው ብዙ ጊዜ እኛ በአገራችን ከተለያዩ ከቦታ ከአዲስ አበባ ወደ ሌላ ክፍለ ሀገር ወይም ምናምን ከዛም ወጥተን ወደ ሌላ ሀገር ትራቨሊንግ ኢዝ ናት አወር ካልቸር እና አጋጣሚው ሲገኝ የሚፈጥርብን ኤክሳይትመንት አለ። ለመጀመሪያም ከሀገራችን ወጥተን ወደ ምንፈልግበት ወይም ወደ ሄድንበት ሀገር በምንሄድበት ጊዜ ራሱ አለ። ለመጀመሪያ ጊዜ ያኔ ራሱ አውሮፕላን ላይ ስንወጣ ከዛ እዚህ ከመጣም በኋላም ደግሞ የተለያዩ ስቴቶች በመኪና ሊሄድ ይችላል ወይም ደግሞ በአውሮፕላን የሚሄደ ሰው ሊኖር ይችላል። ግን ይሄ ትራቨሊንግ የሚለውን ነገር ትልቅ አርገን እንድናየው ማንም ሰው በሰራው ገንዘብ ሊያደርግ የሚችለውን ነገር እንደዚህ ተፈቅዶልኛል ሲባል አሜሪካን ሀገር ለምሳሌ የሚፈቅድም የሚከለክልም የለም። ፓስፖርታችሁን አንስታችሁ ትኬታችሁን ቆርጣችሁ የትም ሀገር መሄድ የምትችሉበት ነው። ቪዛውን አራይቫል የሆነበት ነው በሲቲዝንሺፑ ምክንያትና ለማን ነው የሚወራለት? ይሄንን እንደ ፕሪቪሌጅ ወስዶ ሪሊ ዘመዱን ለማቅረብ የሚፈልግ ሰው ምን አይነት ሰው ነው ብላችሁ ስታዩ በአብዛኛው ከ15 ዓመት ወዲህ በአብዛኛው በተለያዩ ሁኔታዎች ውስጥ በቃ በህይወት ተመክሮ ዝቅተኛ የሆነ አስተሳሰቡ ማለት አስተሳሰብ ሲባል የትምህርት የምናምን ሳይሆን በህይወት ውስጥ ብዙ አይነት መጋጋጥ መፋፋቅ ያልደረሰበት ግን ኢኖሰንት የሆነን ሰው የሚመታና ኤክሳይት የሚያደርግ ነው። ከመጀመሪያው የፒራሚድ ቪዲዮ ጋራ ሪፍሌክት እያረጋችሁ ወደ ኋላ እያረጋችሁ ተመልከቱት ምን አይነት እንደሆነ ያለውን ሁኔታ። ስለዚህ ይሄ ምስጋና ወይም እንዲህ ደረጃ ላይ ነኝ ያለሁት ብሎ አንድ ሰው ሲናገር በደረሱበት በመድኃኒት ሻጭነቱም ይሁን በቫይታሚን በውሃ ሻጭነቱም ይሁን በኢንሹራንስ ሻጭነት በተለያዩ ፒራሚዶች ሰዎች ተሳትፈው የተለያዩ ታይትሎችን ይጠራሉ። እነዛን ታይትሎች በማንኛውም የኮርፖሬሽን ውስጥ ገብተው ሊጠሩባቸው አይችሉም። ግን የሚሰጣቸው ፕራይድ አለ። ከሌኮ ተብሎ የተለያየ ዳይሬክተር ስም የተለያዩ ነገሮች በሚሰጠው ጊዜ የሚሰጠው ክብደት አለ። አንቱታን ይወዳል ባህላችን። ሳይታለም የተፈታ የማይካድ ሀቅ ነው። ስለዚህ እነዛን ነገሮች የሆነ የተጠማ ነገር እንደነ የተጠማ መሬት ውሃ ሲያገኝ እንደሚተነፍሰው አይነት ነገር እንደ ማስተንፈሻ ነው ሰው የወሰደውና አሁን ይሄንን ማን ነው ሰሚው? ማን ነው ተናጋሪውስ? ምን አይነት የህይወት ተመክሮ ያለው ነው የሚለው ነገር ስታዩ በጣም የሚገርም ነው። የመጨረሻው ግን ያላችሁ ይሄ ወንድማችን በጭፍን አንቺም እዛ ውስጥ እንድትገቢ ትደረጊና ሌላ ምንም የማያውቅን ሰው ወይም የሚጎዳ ሰው ፈልገሽ እዛ ውስጥ አምጥተሽ መጨመር ነው። የሚጎዳ ሰው ፈልገሽ አምጥተሽ እዛ ውስጥ መጨመር ነው። በደንብ ማሰብ ያለባችሁ። ስለዚህ ዘመዶቻችሁ ሲመጡ ሊጠቅሟችሁ ሊጎዷችሁ እንዲህ አይነት የመቋመሪያ ካርድ ካለ ቫይታሚን ግዙ፣ ሳሙና ግዙ፣ የውሃ ማጣሪያ ግዙ፣ ኢንሹራንስ ግዙ፣ ባንክ አካውንት ክፈቱ፣ ቤትም ግዙ፣ የፈለጋችሁትን ነገር አድርጉ። ግን ይሄ within the family የሚባለውና ኢኮኖሚውን ምክንያት አድርጎ ህይወት ሊለወጥ ነው ስራ እንድታገኝ ነው የሚለው ነገር ትንሽ ገራሚ ነው። ግን ያ ከክራይም ጋር በተያያዘ ሰዎች እዛ ጥግ ድረስ መሄድ አለባቸው ወይ ብዬ ጠይቄው ነበር። እስቲ እሱን አድምጠ ነው እንመለስ። ስለዚህ አንድ ሰው አንድ ነገርን ለማድረግ እስከ ሬከርዱን ክሪሚናል ሬከርድ ድረስ ሪስክ ወስዶ ነው ማለት ነው። አንድ ያዝ እንደዛ ነው እንግዲህ እና ትንሽ ከባድ ነው። አዳዲስ መጦቹን እንኳን እንግዶች ስለሆኑ አገሩን ባህሉን እስኪያውቁ ድረስ በቀላሉ ሊታለሉ ይችላሉ ብሎ መገመት ይችላል የሚሞካክር ሰዎች እንደዚህ በሰው አይምሮ ብሬን ዋሽ ለማድረግ። ነባሮቹን ግን ትንሽ አበድ ማለት ነገር ይመስላል። ምክንያቱም ነባር ሰዎችን ዛሬ አነጋግሬ ነበርና በጣም በተከታታይ በቴክስት
ቦምባርድ እንደረጋለን በጣም ከትልልቅ ሰዎች ጋር ልናስተዋውቃችሁ ነውና ኢንቨስትመንት አለ የሚል ጥሪ በቋንቋችን ይደርሰናል ብለው የሚሉ ሰዎች አሉ። የተለያየ አይነት ፒራሚድ እየተሽከረከረ ስለሆነ በዛ አውሎ ንፋስ ውስጥ ተጠቅልላችሁ እንዳትገቡና እንዳትወድቁ ጥንቃቄ ማድረግ አለባችሁ። ማንኛውንም ነገር በመጠየቅ መልሱን ልታገኙ ትችላላችሁ። ስለዚህ ኢሞሽን ሁልጊዜ ወደ ኋላ ነው። ከቻላችሁም ቤታችሁ ክሎዜት ውስጥ ቆልፋችሁበት ኢሞሽንን ልባችሁና አእምሯችሁን ይዛችሁ ወደ ውጭ። ይሄኛውም እንግዲህ ነባር ሰዎች የገለጹልኝ ነገር ነበር። በጣም ብዙ አመት ሜቢ አንድ 40-45 አመት የኖሩ ሰዎች ናቸውና እንደዚህ አይነት ስልክ ይመጣል እና ምናቃቸው ሰዎች ናቸው ምናምን ብለው ሲሉ የተለያዩ ነገሮችና ደግሞ ብዙ በእንዲህ አይነት ሁኔታ ውስጥ ድሮ እኮ በጣም ብዙ ፒራሚዶች ነበሩ እዚህ ሀገር። ግን ሁሉም በጊዜያቸው ያው ሰዎች ጉዳት ላይ ስለደረሱ በቃ የቆሙ ነገሮች ናቸው እንጂ ብዙ አይተናል። the last 40 years እኔ ራሴ ብዙ አይቻለሁኝና እንዲም አይነት ነገር ብለው የሚደውሉ አሉ። ግን ይሄ ሁሉ አሁን የኢሞሽን ውጤት ነው፣ የመተዋወቅ ውጤት ነው። ፑሽ የሚያረጋችሁ ሰው ኢንቴንሽኑ ገንዘብና ገንዘብ ብቻ ነው። እናንተ ደግሞ ኢሞሽናል ከሆናችሁ ለአደጋ በደንብ ምቹ መሆናችሁ ታይቶ ኮንታክት የተደረጋችሁ ናቸው። ቅድም የተናገረውን ወንድማችንን አንዳንድ የጠየቁት ነገር እንዴት ታዲያ ሰው ልጅ ይህን ያህል እንደው እስከ ክራይም ድረስ እስከ ጥግ ድረስ መሄድ አለበት ማለት ነው? ራሱን ወንጀል ውስጥ መጨመር አለበት ስለው መሆኑ ነው ማለት ነው የሚል መልስ ሰጥቷልና እዛ ቲክቶክ ላይ ልታገኙ ትችላላችሁ። ሌሎች ማድመጥ እንዲሁም ፌስቡክም ላይ አድርጌዋለሁ በየቲ ፋይናንሻል ፌስቡክ እና መደዳውን እንደዛ አይነት ነገሮች ሲኖሩ ማስተዋልም እንዲኖር ለሰዎች ሲገጥማቸውም በደንብ ጥሩ ጥያቄ ጠይቀው ያመኑበት ሲሆን ይገፋሉ። የማያውቁት ነገር ደግሞ ካለ ዞር ብለው ራሳቸውን የሚከላከላሉ። እነዛንም ደግሞ ሰዎች አጥማጁም ተጠማጁም ሁለቱም ኢንዴንጀር ናቸው በዚህ ሀገር ህግ። there's no really excuse for any kind of illegal action ወይም ደግሞ ፌለኒ ወይም ፌደራል ክራይም ለሆኑ ነገሮችና ሁልጊዜ ራስን አንድ ሀገር ስንሄድ ባህሉን ቋንቋውንና ህጉን ነው ጠንቅቀን ማወቅ ያለብን እንጂ ይዘን በመጣነው ህግ የራሳችንን ህዝብ ስለምናስተናግድ በዛ ብቻ እየተንቀሳቀስን ልንቀጥል አንችልም። ስለዚህ ጥንቃቄ ያስፈልገዋል ለማለት ያክል ነውና የሚቀጥለውን ስላይድ በመናይበት ጊዜ ትላንትና ካነጋገርኩት ሰው ጋራ የተወያየኋት ነገር ነችና ይሄንን ስታዩ እንግዲህ በየጊዜው ገንዘብ እየወሰድክ በቃ ቢዝነስን ታስፋፋለህ የተባለ ሰው ነው አሁን ይሄንን ይዞ የመጣው። ከ7% በላይ ኢንትረስት ሬት ካልኩሌት ተደርጎ ነው የተነገረው። አንደኛው በ6.8 አንደኛው በ7% የተደረጉ ናቸውና ይሄ የ7%ን ይዘን ስንመጣ ይሄ ሰው 42 አመቱ ነው 43 ብሎ ነው የሚጀምረው። የሲስተሙ አሰራር ነው፣ ምንም ችግር የለውም። እድሜው 42 ብሎ መጥቶ 43 ብሎ ስለጀመረ ግን እሱ ሳይሆን የግለሰብ አመጣጡ ለገንዘብ ነበር እንጂ ስለ ህይወት ዋስትና አይደለም አመጣጡ፣ ወይም ስለ ሊቪንግ ቤኔፊት አይደለም የመጣው፣ ገንዘብን ለማሰራት ነው። ስለዚህ ኮምፔር ሊያደርግ የሚችለው ሪስክ ከሚወስደው ከተለያዩ አሴት አንደር ማኔጅመንቶች ጋራ ኤስኤንፒም ሊሆን ይችላል፣ ሲንግል ስታክ ሊሆን ይችላል፣ ኤኒ ኢቲኤፎች ሊሆኑ ይችላሉ። whatever it is እዛ ጋር ካለውና እዚህ ጋር ያለውን የሪተርኑን ሁኔታ ማይነስ ታክስ በዛ በኩል በዚህኛው ደግሞ የብዙዎቹ ታክስ የሚከፈልበት አዩኤል የያዙ ወገኖቻችን ናቸው ያሉት። ካሽ ቫልዩ አኩሙሌሽን ቴስት የሚል ይዘው የሚመጡ ሰዎች አሉ። ብዙ ድርጅቶች ጋር ደወልን እና በአጋጣሚ 28 አመት ላንድ ኢንሹራንስ ካምፓኒ የሰራ ይሄንኑ ኢሉስትሬሽንን እንዴት እንደሆነ የሚሰራ ከስተመር ሰርቪስ ላይ ተቀመጠን ሰው ነበረ ከክላይንቱ ጋር ሆነን ያነጋገር ነውና እነዛን በመናነጋግርበት ጊዜ ምን ያህል ሰዎች አይተሃል ለመሆኑ በሲቫት ወይም በካሽ ቫልዩ አኩሙሌሽን ቴስት ኢንዴክስ ዩኒቨርሳል ላይፍን የሚገዙ ስል አሚን አብነቨርሲን 28 አመት አይቻላቅምና ታክስ ኢምፕሊኬሽን ስላለው ሲያረጉ አይቻላቅም ብሎ በሚልበት ጊዜ ሰዎቹ ይሰማሉ። የኛን ደግሞ ኮሚኒቲ ከውቀት ውጭ ስለሆነ የሚሰራው ይዘው የሚመጡት በሙሉ ሲቫት ነው። ይሄ ደግሞ ለአንዴና ለመጨረሻ ጊዜ አንድ ሰው ሲቫት የሚያርገው ጂፒቲ አንዴ ከተደረገና ኢሹ ከተደረገ የማይቀየር ስተት ነው። ስለዚህ ላይፍ ታይም ዳሜጅ ስለሆነ የሚሆነው ታክስ የለውም ብለው ሲጠብቁ ታክስ ከፍለው የሚጠቀሙበት ከሆነ በጣም አስቸጋሪ ነው የሚሆነውና እነዛ መቼ እንደሚመጡ የታክስ ችግሮች ሁሉ በደንብ መረዳት ያስፈልጋል። ግን የዚህ ሰውዬ በባለ 6.8 ካምፓኒ ጋር ሎግ አድርገን ስናየው ከሚሊየን በላይ ዝቅተኛነት አለው። እዚህ ስክሪኑ ላይ የምታዩት
በደሞዝ ደግሞ ስናያቸው ከ40 እስከ 45 ሺህ ብር ዝቅ ያለ ደሞዝ ነው የሚቀበለው ላይ ከምታዩት ሌላኛው ቼክ ያደረግንባቸው ቦታዎች ማለት ነውና ሁሉ ጊዜ ሾፕ አራውንድ አድርጉ የምትባሉት 40 ሺህ ብር ለአንድ ሰው አይጎዳውም ተብሎ አይደለም 80 ሺህ ብር ቢሆን ላይ የምታዩት ነጭ ውስጥ ያለው የሚሰጠው ግን 120 ሺህ ብር ሊያገኝ ይችላል አንድ ሰው 130 ሺህ ብር የሚሰጠው ሊያገኝ ይችላል እነዛም በሙሉ ዞር ዞር እያለ ያመሳከረ መጨረሻ የሚጠቅመውን ነገር መውሰድ ነው ያለበት አሁን ይሄ የ15 አመት ሰሬንደር ፒሪየድ አንዳንዶቹ ማቹሪቲ ብለው ይጠሩታልና ማቹሪቲ ማለት በቃ ነገሮች ኤክስፓየር የሚያደርጉበት የሚያበቃበት ማለት ነው እንጂ ሰው አካውንቱ እያለ ማቹሪቲ የሚለውን ነገር ለምን እንደሚጠቀምም ሰው አላቅም ግን የ15 አመት ክፍያ ያለበት በዛ ምክንያት ነው ዋናው የተጠራቀመው ገንዘብና ማውጣት የሚችለው ገንዘብ ልዩነት ያላቸው 15 አመት የሚከፈሉ ፊዎች ስላለ ነው ስለዚህ የ10 አመት ክፍያ ብቻ ያለው ድርጅት እስከ ቢያየው ምን ይለዋል 5 አመት ኤክስትራ ገንዘብ የሚከፍለው ስለማይፈልግ ነው ገንዘቡን ኦን ታፕ ኦፍ ዳት ደግሞ በሌላ ፊዎች ምክንያት ኦቨር $1 ሚሊዮን ሉዝ ማድረጉን የገንዘብ ንቀት ስላለው ነው አይደለም ስለማይጠይቅና በንክኪ ስለሚጠጋጋ ብቻ ነው እንጂ እኔ ፈረንጁን አበሻውን ማታቁት ሰው ጋር ሄዳችሁ ያን ነገር ብታረጉ አሳየኝ አስረዳኝ ይሄስ ኦኬ ስጠኝ ኢሉስትሬሽን ደግሞ አጠይቁም ብዙዎቻችሁ ምክንያቱም ሰው ፊት ስለሚነሳችሁና የተለያየ ስፕሬድሺት ብሬን ዋሽ ማድረጊያውን ሰው ስለሚጠቀምበት በዛ ብሬን ዋሽ በተደረጋችሁበት ነገር አንዴ የምታረጉትን ነገር ታረጉና ከዛ በኋላ ደግሞ ትመጣላችሁ ስትታመሙ ትመጣላችሁ ሰው ሲሞትባችሁ ትመጣላችሁ የተለያየ ነገር ኮምፔር ልታረጉ ትመጣላችሁ በራችን ሁሉ ጊዜ ክፍት ነው ምንም ችግር እኮ የለውም እነዛ ሰዎች አሁን ወደ ሌላ አይነት ፕሮዳክት ወደ ሌላ ነገር የሚገቡ አይደሉም ኦሬዲ ደንግጠዋል እነዚህ ሰዎች ታይም ያስፈልጋቸዋል እንደ ሰው ልጅ በዛ ላይ በጣም ከሚያውቁትና ከሚያምኑት ሰው ስለሆነ ፒራሚድ የሚለውን ነገር ራሱ አያውቁትም የሆነ ስራ የተፈጠረላቸው ሁሉ መስሏቸው ወንድሙ ላይ ሊያደርግ አይችልም ቢገባው ኖሮ ማለት ነው ግን ብዙ ሰው ኢኖሰንት ስለሆነ እና አዲስ መጡ ማያውቀውን ነገር ይዞ ስለሚወጣ ነገ ለክራይምም ስለሚያጋልጠው በጣም አደገኛ ሁኔታ ላይ ስላለ እንደ ህብረተሰብ ማንም ሰው መጎዳት የለበትም መጀመሪያ ማንም ሰው ምንም አይነት ነገር ሊሰራ ሲፈልግ በቂ እውቀት ጭብጥ የሆነ ነገር በዛ ላይ ሰው አልፈልግም ሲል መቆጣት ኖርማል አይደለም በዚያ ሀገር ወልማርት ሄዳችሁ ትገዙትና ቤት ስታመጡት ወሱን አይደለም ያልኳችሁ ካላችሁ ቤት ውስጥ ያለው ሰይላካችሁ ሰው ሄዳችሁ ትመልሳላችሁ እኔ ያልኳችሁ ከዛ አይደለም ኦኬ ሌላ ቦታ ሄዳችሁ አይቲጄ ማክስ ነው ያለው እሱ ሳሙና ወይም ደግሞ ያ whatever ሳህን ወር ቡና መፍጫ ነው እሱን አይደለም ሲሏችሁ ትመልሳላችሁ ግን ወልማርት አይሳደብም ወልማርት አይቆጣም ቢዝነስ ፕራክቲስ እንደዛ ነው አሜሪካን ሀገርና ፐርሰናል ይሄ ከጥቅም ጋር ከኮታ ጋር ስታዩት ትንሽ መናናቅና አንዱን ያዋረደ ስለሆነ የሚይዘው ኖርማል አይነት ግንኙነት አይደለምና እንደ ኮሚኒቲ ግን ጉድ ሰርቪስ ይፈልጋል ሰው ፈራ ተባያለ ሳይሆን በእውቀት ላይ መንቀሳቀስ ይፈልጋል ግን እውርን የሚመራ ከሆነና መጨረሻ ላይ ተጎጁ ያ ሃርድ ወርኪንግ ኢኖሰንት የሆነው ህዝባችን ከሆነ ደግሞ እንደ ኮሚኒቲ ወደ ላይ ሳይሆን የሚሄደው ወደ ታች ያቆለቆለ በፍጥነት እየሄደ በብዙ አቅጣጫ ላይ ይታያልና ዴስፐሬሽኑ with reason መሆን አለበት አንድ ሰው ግራጁዌት አድርጎ ስራ የለም ተብሎ ወደ ቦታ አፕላይ ሲያደርግ ሊጓጓ ይችላል ግን ስቲል እንዴት ነው ፌክ ሰዎች ናቸው ሪል ነገር ነው ፐርሰናል ዳታ ይጠይቃሉ እና እዚህ ጋር ላግኝህ ይላሉ ከህይወት ጋር አስጊ ነው ሌላ ስቴት ነው የሚጠሩት አንዳንድ ጊዜ ቼክ ሁሉ ይልኩላቸዋል ላፕቶፕ እንድትገዙ ነው ብለው ፌክ ቼክ ማለት ነው ያንን ቼክ ሊያስገቡ ሲሉ ገንዘባቸውን በጠቅላላ ይዞ ይሄዳል እና ምን ፈልጋቸው ነገሮች አሉ በህይወታችን ትምህርቱን ጨርሶ ቁጭ ያለው ስራ ይፈልጋል ከሀገሩ መጥቶ ወርክ ፐርሚት ያገኘው ስራ ይፈልጋል አንድ ቦታ ላይ ያለው ከፍ ማለት ይፈልጋልና all of that ግን it takes due diligence ጥናት ይፈልጋል ዝም ብሎ ከመሬት ተነስቶ ግን እንደው መጣ የተባለውን ሄደ የተባለውን በሙሉ የምትጨብጡ ከሆነ መጨረሻ ላይ በጣም ብዙ የሚያሳዝን ነገር ላይ ወደቁና ከሰው ጋር የተጋጩ ጤናቸው የታወከ ሰዎች አሉ የኛ ኮሚኒቲ መብቱን ለማስጠበቅ ወደ ህግ አልሄድም ማለት ክራይም የለም ማለት አይደለም ስለዚህ እዛ ላይም ራሱ መጠንቀቅ አለባችሁ አንድ ቀን እኮ በደንብ ሱሪና ቀበቶ የታጠቀ ሰው ሊመጣ ይችላል ከተጎጂዎች መሃል ስለዚህ እዛን ጊዜ ቀላል ነገር አይሆንምና ያላሰበው ነገር ላይ ሰው ልጅ እንዳይገባ ማቀው ከሆነ ተወት ማድረግ ወይም ደግሞ እስኪያቀው ድረስ ጊዜ ሰጥቶ ራሱን ማስተማር ይሆናል አይሆንም ሲባል በጭቅጭቅና በቁጣ በኩርፊያ እኔ ዘመድህ ባገኛ ይሻልም ወይ ብሎ ሁሉ ሲል አንዳንድ ሰው አያፍርም
ምክንያቱም በዝምድና አይደለም። አንድ ሰው ቡና መፍጫ ከፈለገ እኮ ዘመዱ ሱቅ ኖሮት ከዚህ ሀገር አምጥቼ ከቻይና አምጥቼ ወይም ከህንድ አምጥቼ ብሎ ቢያረግ ዘመዱ ስለሆነ ቻሪቲ እኮ አይደለም ይሄ። ያ ቡና መፍጫ ምን ያህል ጊዜ እድሜ ያለው ብሎ ሪቪው ሲያነብ መጥፎ ከሆነ ቡና መፍጫው ሌላ ቡና መፍጫ ነው እሱ የሚፈልገው። ሪቪው ጥሩ ይሆን አግኝቻለሁ ያንተ እዚህ ጋር ያለው እንደዚህ አይነት ሪቪው ያየው ብሎ ቢመልስለት ዘመዱ ስለሆነ እኔ እንዳልጠቀም ሄዶ ከወልማርት ከቲጄ ማክስ ገዛ ምናምን ብሎ ሊነጫን ከሆም ጉድስ ገዛ ብሎ ሊነጫነጭ አይችልም። እቃውን ማጥራት ነው ያለበት እንጂ እንደውም ጥቅም ነው ትምህርት ነው የሚሰጠው እንጂ ሌላ ጉዳት የለውም። እና አመለካከታችንን እንደ ኮሚኒቲ በነካነው ነገር በሙሉ ፌል ማድረግና እርስ በርስ መጎዳዳትና ልክ ክራብ እንደሚያደርገው እንደ ክራብ ከመበላላት ጤናማ የሆነ ነገር ለትውልዱም ጥሩ ነው። ምክንያቱም የፊውቸር ጀነሬሽኑ ቶታሊ በማያውቀው ነገር ነው ነገ አንገቱን የሚደፋው። የነዛ ምናምኖች እንደዚህ የሚያደርጉት ለገንዘብ ብለው እንዲህ ሲያደርጉ የነበሩት የነሱ መልክ እንደዛ ይመስላል፣ መልክሽ እንደዛ ይመስላል ተብለው ልጆቹን ሁሉ ሊያሳቅቅ እንደሚችል ማሰብ ያስፈልጋልና ባለፈው ሳምንት እንደሰራሁላችሁ የቤተሰብ ነው ለኛም የሚተርፈውና ይሄኛው ደግሞ አንዱን ማስለቀስና ከሌለው ላይ ከጉያው ፈልቅቆ ወስዶ እንደ ስራ ማየቱ ደግሞ በትውልድ ላይ ምን ሊያመጣ ይችላል? በፈጣሪም እንደገና ደግሞ በምንኖርባቸው ሀገሮች ላይ ብዙ አሰቃቂ ነገር አለና የግድ እንደው በቃ አይደል መንግስት መጥቶ ማንቁርቴን ካላነቀ አላምንም ክራይም መሆኑን ወይም ደግሞ ፌለኒ መሆኑን ብሎ ለሚል ሰው ችግር እንዳያስተምረው ንገረው እምቢ ካለ መከራ ይንገረው የሚለው ነገር እንዳይመጣ ጥንቃቄ ያስፈልጋል። ዞሮ ጎጅም ተጎጅም የራሳችን ስለሆኑ በጎጆችም በኩል እንደ ዜጋ ኢትዮጵያኖች ተብሎ ሲነሳ ሁሉም ሰው ነው አብሮ አንገቱን የሚደፋው። በተጎጆችም በኩል ደግሞ እንደዚህ ሆነ ሲባል ሁሉም ቤተሰቡና አካባቢው ላይ ያለው ሰው በሙሉ ነው የሚጎዳውና ቢኬርፉል ለማለት ያክል ነውና ፒራሚድና አደጋው እንደዚህ እንዳያችሁት ብዙ አይነት ነገሮችን ፈጥሯል በኮሚኒቲያችንና የምትነኳቸውን ነገሮች በሙሉ እያጠናችሁ ከናንተ የእግዚአብሔር ስጦታና ፍላጎት ጋር እንጂ ገንዘብ አለ ሲባል ሰው ተነስቶ ወንጀል የሆነ ነገር ውስጥ መግባት የለበትምና ተጠንቀቁ ለማለት ያክል ነው። እንግዲህ እህታችሁ የቲ ነኝ። የቲ የሚለውን ደግሞ የመጨረሻውን ስላይዳችን የተለመደውን እናሳያችሁና ደግሞ ወደሚቀጥለው ሳምንት የምናረጋውን እናዘጋጃለን ማለት ነው። እንግዲህ እህታችሁ የቲ ላይሰንስድ በብዙ ስቴቶች በአሜሪካን ዙሪያ ይሄኛው የቆየ ፕሬዘንቴሽናችን ስለሆነ 30 ቢል በጣም ብዙ ናቸው። በአሁኑ ሰዓት ከ40 በላይ ሰርቲፋይድ ፋይናንሻል ፊዱሻሪ ሆኜ አገለግላለሁ በአሜሪካን ሀገር። ያ ማለት እንግዲህ the highest standard business practice with loyalty, integrity እና care trusted የሆነ አድቫይዘር ማለት ነውና 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ላይ ነን። አነንዴል ቨርጂኒያ ነው 22003 ነው ዚፕ ኮዳችን። ስልክ ቁጥራችን 8339388448 ላይ ነው። የቲ ፋይናንሻል ዳት ኢንፎ እና የቲ ፋይናንሻል ዳት ካም ዌብሳይታችን ነው። ዳት ኢንፎ ላይ ካላንደራችን አለ። እንዲሁም ደግሞ ሪል ስቴትን በሚመለከት ሪማክስ አሊጀንስ ከሚባል ድርጅት ጋር አለሁኝ 26 ዓመት ያገለገልኩበት ኢንዱስትሪ ነው። with loyalty, integrity እና care የቲ ፋይናንሻል ደግሞ ቤተር ቢዝነስ ቢሮ አክሬዲትድ የሆነ ኤጀንሲ ነው። with integrity, with loyalty and trust and respect and so much care የምናገለግልበት ነው ማለት ነው። ከምናገለግላቸው ሰርቪሶች at a higher standard ከዝርዝሮቹ እዚህ ላይ የምታዩቸው ከብዙዎቹ በጥቂቶቹ ላይፍ ኢንሹራንስ አለ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401k ሮል ኦቨር፣ ኪድስ ኮሌጅ ሴቪንግ፣ ቢዝነስ ኮቺንግ፣ ቢዝነስ ፕራክቲስ ማነው ቢዝነስ ፓርትነርሺፕ ለሚያደርጉ ሰዎች ዝም ብሎ ሃንድ ሼኪንግ የሆነ ፓርትነርሺፕ ከሚሆን ስርዓት መያዝ እንዳለበት ምናሳይበት ነው። ሪል ስቴት አለ፣ ሶሻል ሴኩሪቲ፣ ሪታየርመንት ኢንካም ፕላኒንግ ብዙ ነገሮችን ሰርቪሶችን እየጨመርን ያለ ነው። ሁሉም የምናረጋቸው ግን በፊዱሻሪ ስታንዳርድ የምናገለግልበትና ተጠያቂነት ያለውን ነገር ግልጽ አድርጎ ሰጥቶ ሰዎች ብዙ ምርጫ እንዲያካሂዱ እድሉን የምንከፍትበት እንዲሆን ፊዱሻሪ መሆኑ ራሱ ካሉት አንደኛ ቁጥር 1 ኦብሊጌሽናችን እሱ ስለሆነ ነጻነት የተሞላበትና ፒስ ኦፍ ማይንድ ያለው በማወቅ ላይ መንቀሳቀስ የሚፈልጉ ናቸው። መቼም ሁሉም ሰው ለሁሉም ሰው ከስተመር ሊሆን አይችልም። ሁሉም አገልጋይ ለሁሉም ሰው አገልጋይ ሆኖ ላይሰንስ አውጥቶ ቢቀመጥም ግን አንዳንድ ሰው በስሜት የሚንቀሳቀስ አለ፣ አንዳንድ ሰው በእውቀት የሚንቀሳቀስ አለ፣ አንዳንድ ሰው ደግሞ ስቴቢሊቲና መጠየቅ የሚችለውና ሎያሊቲን ወይም ደግሞ ሊጋል ኦብሊጌሽን እንዲኖር ያለበት ቦታ መጠቀም ይፈልጋሉ። ስለዚህ የየክላይንቶቹ አይነት ለየድርጅቱ የተለየ ነው። እኛ ጋር ብዙዎቹ የሚመጡት ወይ በፒራሚድ የተጎዱ ሰዎች ይመጣሉ
ለመጽናናት ወይም ደግሞ ልዩነቶችን ለመረዳት በከስተመር ደረጃ ግን በማንኛውም ዜጎች ውስጥ ፊዱሻሪ ሰርቪስ የሚፈልጉና ተጠያቂነት ያለበትን ነገር ቤተር ቢዝነስ ቢሮ አክሬዲትድ እንደሆነን አውቀው ሪቪው አይተው እንዲሁም ደግሞ ፊዱሻሪ መሆኔን አውቀው የሚመጡ ሰዎች ናቸው እንጂ መጀመሪያ ማንነትን አጥንተው የሚመጡ ሰዎች ናቸው። ኦን ቶፕ ኦፍ ዛት በአመት 6 ጊዜ የሚሰጥ የአሜሪካኖቹ ክላስ ደግሞ እነሱም ይሄን እነዚህን ሁለት ነገሮች ካላዩ ወደ ክላሱም አይመጡም። ክላሱም አድቨርታይዝ ሲደረግ ፊዱሻሪ የሆነ ሰው መጥቶ እንደሚያስተምራቸው ተነግሮ የሚገባበት ክላስ ነውና በሁሉም አቅጣጫ የሚያዩት እኛ ምን ጀምረው ከላይ ነው እነሱ ደግሞ ከታች መርምረው ነው የሚመጡት። ማን ነው ምንድነው ፊዚካል ሎኬሽን አለው ወይ ቤተር ቢዝነስ ቢሮ አክሬዲትድ ነው ወይ ሂጃብ የትምልበት አለኝ ወይ ፊዱሻሪ ነው ወይ የሚለው ነው እንጂ ዝም ብሎ ኤኒባዲ ላይሰንስ አለኝ ብሎ ስላለ መዋዋል አይፈልጉም በሌሎቹ ዜጎች ማለት ነው። ኦን ቶፕ ኦፍ ዛት እኛም ዜጋ ውስጥ ሞር ኢንተሌክቹዋሉ ብዙ በአሜሪካን ሲስተም ውስጥ ብዙ አይነት የጉዞ የህይወት ተመክሮ ያላቸው ሰዎች ብዙ ነገር ይጠይቃሉ ያሉ ባክግራውንድ ምናምንና አንዳንዴ እንደውም አንዳንድ ወገኖቻችን አሜሪካኖችን አግብተው እነሱ ኢትዮጵያኖች ሆነው በተለያየ ቦታ የሚሰሟቸው ብሬን ዋሽንግ ነገሮች አሉና ይደነግጡና ቤት ሄደው ለባሎቻቸው ይነግሯቸዋል። አሜሪካኖቹ ነጮችም ጥቁሮችም አሜሪካኖች ባሎች ያሏቸው እህቶቻችን አሉ እና ቀጠሮ ያዙና እንቀመጥ ብለው ሲሉ የሚመጣው ሰው ግን ራሱን ኤክስፕረስ ማድረግ የማይችል ሰው አጋጥሟቸው ለዛውም ደግሞ መሪን የሆነ ሪታየርድ ሚሊተሪ ሰው ነበር እና ከገጠሪቱ አሜሪካን አካባቢ የሚኖር ነውና ቲፒካል ያንዳንድ ኤሪያዎች አክሰንት የተለየ ነው። እንግዲህ ኒውዮርከሮችም ለብቻው ነው፣ ቴክሳሶች ለብቻ ነው፣ የአላባማ ለብቻ ነውና እንደዛ አይነት በደንብ ጠንከር ያለ የገጠሪቱ የአሜሪካን ፈረንጅ ነበርና ሪቪው አንብቤ ያለሁኝ ቬሪ ባድ ሪቪው ነው ያየነው እንደዚህ ያየሁኝና ሰከንድ ኦፒኒየን ስጪኝ የግድ ያገሬ ሰው ይሁን ካልሽ ብላ ስላለችኝ ሪቪውም አይቻለሁ ግን ደግሞ ኢን ፐርሰን ላግኝሽ ብዬ ነው ብሎ ያጋጠመውን ኤክስፒሪየንስ ነበር የሚነግረኝና ያያቸውን ሪቪዎች ዲስከስ አደረገን ምን አየህ ምናምንና ማላቀውን ነገር አይደለም የነገረኝ የሚካሄዱትን አንዳንድ ነገሮች በኮሚኒቲያችን ነውና በዛ ላይ ኤክስ መሪን ኤክስም ሳይሆን ሪታየርድ መሪን መሆኑ እና አንዳንዴ እንዲህ አይነት ነገር ሚሊተሪ የሆኑ ሰዎች ሲያጋጥሟችሁ አልኩኝ ወዲያው ወጥቼ ስለደነገጥኩኝ ይሄ እንደዚህ ዝም ብሎ በማማለል ሰዎችን ስባለን ብላችሁ የምታስቡ በኋላ ላይ ሌላ ጥቆማ እንዳይመጣባችሁና እንዲህ አይነት ሰው አነጋግር ያለው ብዬ ነውና እነዛ ሁሉ አለ አይደለም ኬር እንደምናደርግ ሊገባቸው ይገባል ብዬ አስባለሁ። ምክንያቱም የሚመጣባቸው ነገር ምን እንደሆነ አስቀድሞ ለመከላከል የሚጠቅማቸዋልና ከሌላ ሀገር ዜጋ ጋር የተጋቡትን እዚህ ኮሚኒቲ ውስጥ የተለመደውን ነውር ነገር ለማድረግ ሙከራ አታድርጉ የሚለውን ጥቆማ ያለውና የምንችለውን ለጎጅም ለተጎጅም ይዘን እየቀረብን ያለነው እንግዲህ ወገኖቻችን ያው በየሳምንቱ አዳዲስ ነገሮች ገጠመኞችንም የተለያዩ የፕሮዳክት ለውጦች የህግጋት ለውጦች ብዙ ነገሮች እየተካሄዱ ስለሆነ እነዛን ይዘን የምንመጣበት ፕሮግራማችን ነው። እንግዲህ ለዛሬ ፒራሚድና አደጋው በሚለው ሁኔታ ይዤላችሁ የመጣሁት ፕሮግራም እዚሁ ላይ ይጠናቀቃል ማለት ነው። እንግዲህ በያላችሁበት በዓለም ዙሪያ የምትከታተሉን ሼር እያረጋችሁ ወገኖቻችሁን አዙሮ ማየት እንዲችሉ አግዟቸው ማለት ነው የምንወደው። የማንንም ክፉ መስማት ስለማንፈልግ አስቀድሞ ኢንፎርሜሽኑን ሲሰማ ልክ አስቀድሞ ከባድ ዝናብ እንደሚመጣ አውቆ ወይ ቤቱ እንደተቀመጠ ወይም ተገቢውን የዝናብ ልብስ ለብሶ እንደወጣ ሰው አድርጋችሁ ራሳችሁን ተመልከቱትና ያን አይነት ጥንቃቄ ማድረግ የምትችሉት አስቀድማችሁ ክፉንም ደጉንም ስትለዩ ነውና ያንን ለማድረግ ተግታችሁ ስሩበት ማለት ወዳለሁ። እንግዲህ በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ እህታችሁ የቲነኝ ከቲ ፋይናንሻል ሁላችሁም በያላችሁበት በዓለም ዙሪያ እግዚአብሔር እድሜና ጤና ሰላምና ፍቅርና አብስቶ ይስጣችሁ። መልካም ጊዜ ይሁንላችሁ። በያላችሁበት ደህና ሁኑ።